እያደረግሽ ነው? ወተን ፈታ እንበላላልከኝ እና እዚህ ነው እንደ ፈታ የምንለው? ለእኔ ውጭ እንዳለን ነው የሚሰማኝ። ቆይ ግን ባልሽ ባይሽስ? እሱን ተወው እባክህ። ለራሱ ጥንብዝ ብሎ ሰክሮ ከመቀመጫው ላይ መነሳት አይችልም። ይሄንን ቀን በጉጉት ስትጠብቂ ነበር ይመስላል። በጣም በጉጉት ስጠብቀው። ምን ትሰራላችሁ እናንተ ሴሰኞች፣ አመንዝሮች? እንዴ ቆይ አንተ ራሱ እዚህ ምን ትሰራለህ? ገብተህ አትተኛም እንዴ? እኔ ስተኛ ምን አባሽ ታደርጊ ነው ከልጄ ጋር? ብተኛ ባልተኛ ምን አገባ? አሁን ናሽ ልቀቂ። በስተመጨረሻም እንግዲህ አባቱን እስር ቤት የሚከት ማስረጃ አግኝቶበታል ማለት ነው። ምክንያቱም እንግዲህ እናቴ ቀስ በማለት እንግዲህ የአቶ ገዛኸኝን ኮት ውስጥ ማለት ነው ቁልፉን አግኝቶት እንግዲህ ቀጥታ ወደ ቢሮ በመሄድ አንዳንድ ፋይሎችን እሱን እስር ቤት ሊወረውር የሚችሉ ወንጀል የሰራቸውን ፋይሎችን በመስረቅ ማለት ነው ቀጥታ የሄደው ወደ ትሁት ጋር ነበረ። ትሁት እንዳትጨናነቅ ሁሉን ነገር አውቄያለሁኝ፣ አይዞሽ በርቺ፣ ሁሉም ነገር በቅርብ ይስተካከላል። ይህንን ሰውዬ ደግሞ በቅርብ እስር ቤት እንደምናስገባው እርግጠኛ ነኝ። ምክንያቱም የምፈልጋቸውን ፋይሎችን እሱን እስር ቤት የሚያስገባ ማስረጃዎችን በእጅ ላይ እዣለሁ በማለት እንግዲህ ደስታውን የተናገረው ለትሁት ነበር ማለት ነው። ሌላው እንግዲህ ቤቲ አሁንም በጣም አቶ ገዛኸኝን እየተናገረችውም ትገኛለች ማለት ነው። አሁን ላይ እንግዲህ ከናቲ ጋር መስማማት ነው የምትፈልገው፣ እንዲሁም ደግሞ ከአቶ ገዛኸኝ ጋር መለየት ራሱ ይብን ትፈልጋለች ማለት ነው። ግን ደግሞ አቶ ገዛኸኝም ማለት ነው አንዳንድ ነገሮች ሲናገራት ነበር። ሲቀጥል ደግሞ ወደ ቢሮ ካስጠራት በኋላ ያ ልጅ አሁንም ቢሮ ውስጥ አግኝቼዋለሁ፣ ምን እንደፈለገ አላቅም፣ ግን ደግሞ የእናቴን ወረቀት ነው የምፈልገው በማለት እንግዲህ ነግሮ የነበረ። ደግነቱ ከዚህ አልነበረም፣ ቢያገኘው ግን አልቆልን ነበረ እና አርፎ ሊቀመጥ እኮ አልቻለም። ስለዚህ እንድትጠነቀቂ እፈልጋለሁ በማለት እንግዲህ ቤቲን ይነግራታል ማለት ነው አቶ ገዛኝ። ቤትም እኔ ምንም ነገር ያደረኩት ነገር የለም፣ እሱ ገዛኝም እኔ እስር ቤት ወረርኩ ማለት አንቺም ደግሞ ወደ እስር ቤት መውረድሽ የማይቀር ነው፣ ምክንያቱም ከኔ የበለጠ ገንዘብ ያሽው አንቺ ነሽ፣ ንብረቱ ወደ አንቺ ጋር ስላለ በማለት እንግዲህ በዚያ ምክንያት ብቻ ራሱ ልትታሰሪ ትችያለሽ። ከመታሰራችን በፊት ከመያዛችን በፊት ማስተካከል ያለብን ነገር እናስተካከል፣ እንዲሁም ደግሞ የሚያጋልጡን ነገር ማራቅ መቻል አለብን በማለት እንግዲህ አቶ ገዛኸኝ ተናግሯል ማለት ነው። ትሁት አሁንም እያለቀሰች ትገኛለች። ምክንያቱም እንግዲህ ስለ ልጇ ማለት ነው ልጇ ስለታገተችባት እየተሰቃየች ስለሆነ እየተደወለላት ስለሆነ ስለዚህ ልጅን እንዴት አድርጌ ማግኘት ይችላለሁ በማለት እንግዲህ የየ ብላም እንግዲህ ከናቲ ጋር አልቅሳለች ማለት ነው። ተደውሎላት ስለነበር ልጇም እንግዲህ ካለችበት ችግር እንድታወጣ ስለጠየቀ ያን ነገር ድምፁ ስሰማ እጅግ በጣም ተረብሻ ነበረ ማለት ነው። ናቲም አይዞሽ በቃ በቅርቡ ይስተካከላል፣ ነገሮች ሁሉ ይስተካከላሉ፣ ትሁትዬ እንድትከፊብኝ አልፈልግም፣ እባክሽን ትንሽ ታገሽኝ እያለ ይገኛል ማለት ነው። እንግዲህ ያው ትሁት ተደውሎላት ስለነበረ እጅጉን በጣም ተናዳ ነበረ። ሲቀጥል አቶ ገዛኸኝ ወደ ቤት ሲመጣ እንቅ ነበር ያደረገችው ማለት ነው። ልጄን አንጣት፣ የት ነው ያደረካት? የት ነው የደበካት? ለምንድን ነው ልጄን
ልጅን ሲያስካት አንድ ፍሬን ልጅ ምንም የማታቅ ልጅ እንዴት እንደዚህ ታደርጋለህ ብላ ስትከራከረው እንግዲህ አቶ ገዛኸኝ ሲገፈትራት እንግዲህ ያው ግርግዳው ሲመታት ወድቃለች ማለት ነው። ራሷን በታሰችበት ታይም ላይ እንግዲህ አቶ ገዛኸኝ ቀጥታ ከዚህ በፊት አለምዬን አስሮ ሲያሰቃያት ከነበረው ክላስ ላይ ማለት ነው እስካሁን ስንፈራው ትሁት እንደዚህ አይነት አደጋ እንዳይደርስባት ብለን ስንፈራው የነበረውን ነገር በስተመጨረሻም እንግዲህ አቶ ገዛኸኝ ይህን ነገር አድርጓል ማለት ነው። ያ ማለት እንግዲህ ትሁትን ማንም እንዳይደርስላት አድርጎ በር ዘግቶልባታል እና አባባም ደግሞ የትሁት ስልክ ለምንድን ነው የማይሰራ ብደውል እኮ አልሰራልኝ አለ ምን ሆና ነው ናቲ በማለት እንግዲህ ከናቲ ጋር እየተደዋወሉ እንዲሁም ደግሞ ያለውን ነገር እያወሩ ይገኛሉ ማለት ነው። ምክንያቱም የትሁትን ልጅ እንዴት አድርገን ማስመለጥ መቻል አለብን፣ ካለችበት ችግር እንዴት አድርገን ማስወጣት እንችላለን የሚለውን ነገር አባባና እንዲሁም ደግሞ ናቲ እያወሩ ይገኛሉ ማለት ነው። ምክንያቱም እንግዲህ የትሁት እህት ወይንም ደግሞ የትሁት ልጅ ማለት ነው አባባ ጋር እየደወሉ በስልክም በጣም እያጨናነቁት ነው። ሌላው አለምዬ ነች። አለምዬ ደግሞ አሁን ላይ ጥርጣሬ ውስጥ ገብታለች ማለት ነው። ምክንያቱም እንግዲህ አባባ እንዲሁም ደግሞ ራሷ ትሁት ማለት ነው የአቶ ገዛኸኝ ግለሰቦች ባለመሆናቸው በምንድን ነው የምረዳው እያለች እንግዲህ ብዙ ነገሮችን ስታንሰላስል ነበረ ማለት ነው። ይህን ነገር ማለት ነው ምንም ነገር እንዳታንሰላስል ወይንም ደግሞ እኛ አንቺን ለማገዝ ያደረግነው ነገር ነው። ትሁትን ብትሆን ልጇን አሳልፋ እየሰጠችው ላንቺ ብላ ነው። ስለዚህ በፍጹም እንደዚህ ማሰብ አይኖርብሽም በማለት እንግዲህ አባባም እያስረዷት ይገኛሉ ማለት ነው። እሺ በማለት እሷም እንግዲህ ሀሳብ ተቀብላለች። መሆንም ያለበት እንደዚህ ነው። እሺ ብላ ሀሳቡን መቀበል መቻል አለባት። እነሱ ክፉ እስካላሰቡባት ድረስ እያገዟት እስከሆነ ድረስ ደግሞ እሷ ለእሷ በጣም ጥሩ አጋጣሚ ነው እንደውም ማለት ነው ከልጇ ጋር የምትገናኝ ይሆናል። ምክንያቱም እንግዲህ ናቲ እና እንዲሁም ደግሞ አባባ ስላወሩ በዚያ ምክንያት እንደሚያገኛት ከእናቷ ጋር እንደሚሆን ተስፋ እናደርጋለን። እንዲሁም ደግሞ ያው ትሁትም ማለት ነው ሰላም ትሆናለች ብዬ ነው የማስበው። አቶ ገዛኸኝ እንግዲህ አሁን ላይ ጥንብዝ ብሎ ሰክሯል ማለት ነው። ቀጥታ ወደ ቤት ሲመጣ ደግሞ ያው ቤቲና እንዲሁም ደግሞ ናቲ እንግዲህ የፍቅር ጊዜ እያሳለፉ ነበረ ማለት ነው። እናንተ አመንዝራዎች ምን ትሰራላችሁ በማለት እንግዲህ ያው አባባም ሲናገራቸው ነበረ። ምን ሆኖ ነው መጣህ እንዴ? እኔ እኮ የምትመጣ አልመሰለኝም ነበር እንዴት መጣህ በማለት እንግዲህ ቤቲም ጠጋ እያለች ቀርቦ ነበረ። አትንኪኝ ዘወር በይ እያላት ነበረ ማለት ነው። በስተመጨረሻም እንግዲህ ለማገዝ ሞክራለች። ወደ ክላሱ ዘው ልገባ ስትል እንግዲህ ያው በጣም ዝልፍልፍ እያለ ነበረ ማለት ነው። ግን ደግሞ አሁን ላይ እሱን ዘውት እንደዚያ ሲሄዱ ወይንም ደግሞ ትሁት ስትጮህ ሰምተዋታል ማለት ነው። እና ያው እናቴ እጅግ በጣም ነበር የደነገጠው። ምክንያቱም ትሁት ደህና ነች በማለት አባዬ ሲደውለት ደህና ነች ብሎት ነበር። ግን ደግሞ ያው አድራለች ውላለች፣ ስለዚህ የት ሄደች የሚለው ነገር እጅጉን በጣም አሳስቦት ነበረ ማለት ነው። እና በዚያ የተነሳ እንትን እያለ ነበረና አሁን ላይ እንግዲህ እሷ ካጠገብ ላይ ሆና ከዛ ቤት ታስራ እንደዚያ ስትጮህ ሲሰማ በቃ ካለችበት ነገር እንደሚያወጣት እንደሚደርስላት ይህ ነገር እርግጠኛ ነው ማለት ነው። እና እንዲሁም ትሁት በጣም ጀግናና ጠንካራ ሴት ነች ሆነን ለመናገር ማለት ነው። እና ካለችበት ነገር እንደምትወጣ ተስፋ አድርጋለሁ። ያው ክፉዎቹ ማለት ነው መጨረሻቸው አወዳደቃቸው እየከፋ ነው የሚሆነው በእርግጠኝነት ማለት ነው። በጣም ብዙ ነገር የተከፉት ደግሞ የተጎዱት ደግሞ በስተመጨረሻም ደስተኛ ህይወት እንደሚኖሩ ተስፋ እናደርጋለን ማለት ነው። ስለዚህ ትሁት ካለችበት ነገር ውስጥ መውጣት አለበት። ሲቀጥል ደግሞ ልጇ መለቀቅ መቻል አለባት። በሷ ምክንያት እንደዚያ መሆን በፍጹም የለባትም ባይነኝ ማለት ነው። እንግዲህ ናቲና እንዲሁም ደግሞ ትሁት እየተቀራረቡ መጥተዋል በእርግጠኝነት አሁን ላይ ማለት ነው። ያው ከቤቲ ጋር ለመሆን የፈለገው ነገር ያ ማለት እንግዲህ ናቲ ማለት ነው ትሁት እንደዚያ ተጨናንቃ እንደዚያ ሆና ለእናቱና ለእሱ ብላ ብዙ ነገሮችን ራሷን ማለት ነው አደጋ ላይ እንደጣለች እያወቀ እሱ ያው እንግዲህ ከቤቲ ጋር መሆኑ አንድ ላይ መሆኑ በፍጹም ለኔ ሊገባኝ አልቻለም ማለት ነው። ግን ደግሞ አንዳንድ ነገሮችን ለመስራት ያሰበ ይመስለኛል ማለት ነው። ብቻ ያው እንግዲህ ሁላችንም ቀጣይ ፓርት ማለት ነው በጉጉት እንጠብቃለን። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።